መገልበጥ ይችላል። እጃችሁን አንሱና ለእግዚአብሔር በሉ እስቲ። ጊዜ በሉ አያስፈልገውም በሉ። አላውቅም ለ5 ሰዎች ሰማይ የምስራች ይለኛል። ከዚህ ሰዓት ጀምሮ የ5 ዓመት እቅድሽ ወደ እጅሽ ይገባል። በኢየሱስም የ10 ዓመት እቅድ ወደ እጃችሁ ይገባል። እናንተ ለ5 ዓመት ያላችሁት በ5 ቀን ውስጥ፣ ለ10 ዓመት ያልሽው በ1 ቀን ውስጥ በኢየሱስም ወደ እጅሽ ይመለሳል። እጃችሁን ከፍ አድርጉና እግዚአብሔር በሉ ይነሳ እንጂ በሉ የማይቻል ነገር የለም በሉ። ኢየሱስ ጌታ ነው። የእግዚአብሔር መንግስት የገባቸው የእግዚአብሔር አሰራር የገባቸው የእግዚአብሔር ጉዳይ የገባቸው ሰዎች ጥያቄያቸው አንድና አንድ ነው። ዳዊት ንጉሥ ነው፣ ሰራዊት አለው፣ ስልጣን አለው፣ ሁሉ ነገር አለውና ነገር ግን ደግሞ ጥያቄ ነበረው። ኢየሱስ ጌታ ምን ነበረው? ስለዚህ እንደዚህ ያለ እግዚአብሔር ይነሳል። አሜን በሉ እስቲ። አሁን ዳዊት ላለበት ጥያቄ ታንክ እንደማይመልስ መልሱን ያውቃል። በእጁ ላይ ያለው ባንክ መልሱን እንደማይመልስ ያውቃል። እና እግዚአብሔር ይነሳ፣ ከዛስ ጠላቶቹ ይበተኑ አለ። ዛሬ እግዚአብሔር ስለ ዳዊት አይደለም ስለ አንቺ ይነሳል። ስለ ቤትሽ ይነሳል። ስለ ትዳርሽ ይነሳል። ስለ ስራሽ ይነሳል። ስለሚመክሩብሽ ሰዎች ይነሳል። አንድ ሰው ይነሳና ከመቀመጫው ላይ ዛሬ ይበለኛ፣ እግዚአብሔር ይበለኝ። ስለ እኔ በሏ፣ ስለ ቤቴ በሏ፣ ስለ ስራዬ በሏ ይነሳል በሮሴ። አላውቅም ለካሳ ይነሳልሻል፣ ሊያሳርፍሽ ይነሳልሻል። እግዚአብሔር ነገርሽን እንዲህ የሚዋሽቀውን ነገር ቀጥ ሊያደርገው ይነሳልሻል። አንድ ሰው አሜን ይበልላታል። እግዚአብሔር በሮሴ ይነሳልኛል በሏ። አይገርምሽም? አጎትሽ ከሚነሳ እግዚአብሔር ይነሳልሽ። ሀብታሙ ያንቺ ዘመድ ከሚነሳ እግዚአብሔር ይነሳልሽ። የሆነ የተማመንሽበት ከሚነሳ እግዚአብሔር ይነሳልሽ። ዋቀዮ ጀዳሜ ገነመ ገነ ጀዳ ኢመኮቲፍ ጀዳ ከሄረ ሄዳ ሁምነ ዲጋ ወርቻት ኢነመኩዳኒፍ ከሄረ ዋቀዮ ኢመኬ ስሬሱዳፍ ከሄራ አባር ሰመነ ኬራ ርኩቱዳፍ ከሄራ ኤፕለኬ ገዲሲሱዳፍ ከሄረ ኢየሱስ ያድናል። እስቲ እግዚአብሔር በሏ ይነሳ በሉ። ጠላቶቹ በሏ ይበተኑ በሏ። እግዚአብሔር ሲነሳ ባይዘዌ ጠላት ተመሳስሎ መቀጠል አይችልም። እግዚአብሔር ሲነሳ እየረገመሽ ሊቀጥል አይችልም። እግዚአብሔር ሲነሳ እያሙሽ መቀጠል አይችሉም። እግዚአብሔር ሲነሳ ያንቺን ስም እያጠፋ መቀጠል አይችልም። እግዚአብሔር ሲነሳ ያንቺን ቤት ይሰራዋል፣ ጠላትሽን ግን ይበትነዋል። እግዚአብሔር ለአንድ ነገር ብቻ አይነሳ። እግዚአብሔር አንዴ ተነስቶ ሁለት ነገር ይሰራል። አንድ ሰው አሜን ይበል። እግዚአብሔር በሉ እስቲ አንድ ጊዜ ይነሳል በሉ፣ ሁለት ነገር ይሰራል በሉ። አይገርምም? እግዚአብሔር አንዴ ተነስቶ በርሽን ከፍቶ ጥሎ አይሄድም ከጠላት ጋር። ይኸውልሽ ያንቺንም በር ይከፍተዋል፣ ጠላትሽንም ይበትነዋል። ታውቃላችሁ የሐዋርያት ሥራ ምዕራፍ 12 ላይ ሄሮድስ ያዕቆብን አስገደለና ደስ ብሎት እንደገና ያዕቆብን ያዘው ይላል። ከዛ ያዕቆብ ጴጥሮስን ያዘውና እስር ቤት ሲያስገባው መልአኩ ተላከ። ምን እንዲያደርግ? እንዲያወጣው። አሜን በሉ እስቲ። የሚገርማችሁ እስከ ዛሬ ድረስ እንዳወጣው ተሰብካችኋል። ለማውጣት ብቻ ግን አይደለም መልአኩ የተላከው፣ አውጥቶት ብቻ አልሄደም። ጴጥሮስን ከእስር ቤት አስወጣውና ወደ ሄሮድስ ጋር ሄደ። ደግሞ መጽሐፍ እንደዚህ ይላል፣ በትል መታውና ገደለው። አንድ ሰው አሜን ይበል እስቲ። ዛሬ መልእክት አለኝ እኔ። እግዚአብሔር ይነሳል፣ ያንቺን በረከት ያስለቅቃል። እግዚአብሔር ይነሳል፣ ያንቺን በር ይከፍተዋል። ጠላትሽን ደግሞ ይመታዋል። አደገኛ በሆነ ምት ይመታዋል። መነሳት እንዳይነሳ ይመታዋል። ዳግም እንዳይቀጥል ይመታዋል። እንዳይገዛ ይመታዋል። አይገርምሽም? መንደር ላይ ያለው ሟርተኛ ብቻ ንጉሥን አይፈራም እግዚአብሔር። አሜን በሉ። ሄሮድስ ንጉሥ ነው። ማስገደል ይችላል፣ ማሳሰር ይችላል፣ ማውጣት ማስገባት ይችላል። ሰዎች ይፈሩታል፣ እግዚአብሔር ግን አይፈራው። ምስኪኑን ጴጥሮስን አስወጣና እንደውም ሲንቀለቀል ሃሌሉያ ሲል እንዳይበላ እንዳይያዝ እንቅልፍ ጣለበትና አወጣው። ከአደጋ ክልል እስኪወጣ ድረስ እንቅልፍ ጥሎበት በህልም ይመስለዋል። ዛሬ አንድ ሰው እንደዚህ ይሆንለት። ጉዳዩ እውነት ሳይመስልሽ፣ በእውነት በሩ የተከፈተ ሳይመስልሽ፣ በእውነት እግዚአብሔር የራራልሽ ሳይመስልሽ፣ በእውነት እግዚአብሔር የደረሰልሽ ሳይመስልሽ፣ ከዛሬ ቀን በኋላ ያንቺ ነገር ተከፍቷል። በኢየሱስ ስም ስልጣን ተከፍቷል። በኢየሱስ ስም ስልጣን ተከፍቷል። አከከሰሎል ካሳቲ ኦሶነት ፈካቲ ጀዳ ሃሊዋኖ ሆጀተን ኦሶን ፈካቲ ጀዳ ዋቀዮ ዋና ካይፎ ኦሶን ፈካቲ ጀዳ አራ ካሴዳ ዋቀዮ ጀዳ መነኮቲፍ ጀዳ ሆጂ ኮቲፍ ጀዳ ኤበኮቲፍ ጀዳ ናፍከየዳ ነመኩነ
ጀዳ ደበላቴ ኢከ ኢየሱስ ይንጀዳ በነምቴር ዴላቤ መጽሐፍ እንደዚህ ይላል። ባይዘው ኢየሱስ ጌታ አንድ ጊዜ ያለ በልጅ በስጋው አማካኝነት የጥልን ግድግዳ አፈረሰ። ጥል ነበር በሰውና በእግዚአብሔር መካከል ፈርሷል። ፈርሷል በሉ። የጥል ግድግዳ በሉ ፈርሷል በሉ። አሁን ችግሩ የእግዚአብሔርን መንግስቱ የሥርዓት የህይወት ስርዓት ሊኖር የሚገባው ህይወት አለ በሉ። ስለዚህ በሉ ዛሬ በሉ እስቲ የእግዚአብሔር መንግስት በህይወቴ ላይ በሉ አክቲቭ ሆኖ በሉ መስራት ይጀምራል በሉ። ይጀምራል አይጀምርም? ተስማማላችሁ? ለእግዚአብሔር መንግስት ትፈቅዳላችሁ? በእርግጠኝነት እኔም እንደ እግዚአብሔር ሰው እናገራለሁ። ከዛሬ ቀን ጀምሮ ያስፈራራሽ ይፈራሻል፣ የተገዳደረሽ ይወድቃል፣ የታገለሽ ይቀጠቀጣል፣ አታልፊም ያለ መንገድሽን ይለቃል፣ ምክር ሁሉ ይፈርሳል። ቅድም ነግሬያችኋለሁ። 2 ደቂቃ ሰጣችኋል። አሁን መንደር ላይ ስለ አንቺ የሚመከረው ይፈርሳል። የሆነ በረንዳ ላይ የሚመከረው ይፈርሳል። በጸሎት ስም ተሰብስበው ስላንቺ የሚያወሩት ይፈርሳል። በሆነ ጉዳይ ስም ተሰብስበው ስላንቺ የሚዶለተው ዱለታ ይፈርሳል። እጅን ከፍ አድርጊና ይፈርሳል በይኛ። ድገሚው። በኢየሱስም መርገም ይፍረስ፣ ምክር ይፍረስ፣ የጨለማ ምክር ይፍረስ። በበረከትሽ ላይ የሚመከር ይፍረስ፣ በስራሽ ላይ የሚመከር ይፍረስ፣ በአገልግሎትሽ ላይ የሚመከር ይፍረስ። ኪዳን አለው ትሻገራለህ ብሎኛል፣ ትወርሳለህ ብሎኛል፣ ትደርሳለህ ብሎኛል። መንገድ ላይ ብሎ ሊቀር አልችልም ብሎ አስቀራታለሁ ያለ ወደቀ፣ በኢየሱስም ወደቀ። ቤትሽ ላይ ተማማለ ወደቀ፣ በኢየሱስም ወደቀ። በረከትሽ ላይ ተማማለ ወደቀ፣ በኢየሱስም ወደቀ። ስለ አንድ እህት እግዚአብሔር እንደዚህ ይናገረኛል። ስለ አንድ እህት እግዚአብሔር እንደዚህ ያወራኛል። በጣም የሚገርማችሁ ነገር ለእግዚአብሔር ልቧ ቅርብ፣ ለእግዚአብሔር ቅን የሆነ ሴት ናት። ጠላት በዚያ ልክ ሁሌ ይመክርባታል። እቺ ሴት የሚገርማችሁ ነገር የሚያስቀና ጉዳይ ያላት ሴት አይደለችም። እንደ መርዶኪዎስ ግን ይቀኑባታል። መርዶኪዎስ ያስቀናበት ጉዳይ የሆነ የሚያምር ነገር ኖሮት አይደለም፣ ኪዳኑ ነው። ስለዚህ እቺ ሴት ኪዳን አላት ይለኛል መንፈስ ቅዱስ። አንድ ሰው አሜን ይበል እስቲ። ከኪዳኗ የተነሳ ነው የሚነሱባት ይለኛል እግዚአብሔር። እንደዚህ ብሎኛል ዛሬ ስለዚህ ሴት ተነስቻለሁ አለ። በኢየሱስም የተነሳባት ላይ ይነሳለሁ አለ። የሚረግማት ላይ ይነሳለሁ አለ። ቃል የሚያወጣባት ላይ ይነሳለሁ አለ። አንቺም የምላት ላይ ይነሳለሁ አለ። ከቤቷ ላይ ይቀጣዋለሁ አለ ጌታ። ቀዮደዳ ናፍካዬ ደዳ አራካሴ ወናት ጀልቀብደ ከራረት ሲረት ያለው ከራት ሲራ ናፉ ምናሊ ከረዱማቲ ድንፋ አከ ሰንካሳት ያራካሴ ጀዳ እነ ጀልቀበዳ ነረት ይበሉ ጀዳ ሁነዲ ጎልቻቲ ሲረት ይበሉ ጀልቀብደ ከረዱማሲጋ ሁነዲ ጎልቻቲ ከረዱማሲፍጋ ሁነዲ ጎልቻቲ ከረዱማሲፍጋ ጋይላፍ ጀልቀብደ ሲራ ዲገሙ ምናሊ ጎልቻ ወጥሜት ነራ ዲገሙ ጀድ ወጥ ኢየሱስ ያድናል። አሜን ብትሉ ይሁንላችሁ። አሜን ብትሉ ይሁንላችሁ። ትንቢት ለአንዳንድ ሰዎች ነው እንደዚህ መርጬ ኢየሱስ ጌታ ልተነብይ እችላለሁ። አዋጅ ግን ሁላችሁንም ይነካል፣ ሁላችሁንም ያገኛችሁ። እንደዚህ ስመራ እንደዚህ ጠርጬ የምተነብይላችሁ ስንት ሰዎች ናችሁ? የማውጀው ቃል ግን የኔ አይደለም፣ ባለቤት አለ። ኢየሱስ ጌታ ነው። እንኳን ዝም ብዬ ለስሜት ብዬ ባውጅ የቃሉ ባለቤት ለቃሉ ሲል መጽሐፍ ቅዱስ እኮ እንደዚህ ይላል። ስለ ስምህ ክብር፣ ስለ ደረጃ ክብር አይደለም፣ ስለ ሰንበዴ ክብር አይደለም፣ ስለ ስምህ ክብር። ስምህ እየተጠራ ስላለ ዛሬ በኢየሱስም ቀንበር ይዞ የመጣ ቀንበሩ ይሰበር፣ በኢየሱስም ይሰበር፣ በኢየሱስም ይሰበር፣ በኢየሱስም ይሰበር። በጣም የሚገርማችሁ ነገር በመንፈስ ምን ያለውን ጎዶሎ የሆኑ እንትን እንደ ባልዲ ነገር ሆኖ ጎዶሎ አያለውኝና ግን እንደዚህ አንዳንድ ጠብታ ከሰማይ የመጣ ጠብ ሲል ጠብታ ነው፣ የሚሞላ ጉዳይ አይደለም። ጠብታው ግን መሙላት ብቻ አይደለም፣ ሞልቶ ሲፈሳል። እግዚአብሔር እንደዚህ ብሎኛል፣ ጥቂቱ ነገራቸው ላይ ቃሌን እልክና አለ ጌታ። አይበቃም ያሉት ይተርፋቸዋል አለ። አይሆንም ያሉት ነገር ይትረፈረፋል አለ። ጥቂት ነው ያሉት ነገር ወደ ብዙ ይቀየራል አለ። እግዚአብሔር
ሰብሬያለሁ። አባ ለኔ ይሁን በኢየሱስ። እኔ ስንት ጎዶሎ አለኝ። ለኔ ይሁን በኢየሱስ። ለኔ ይሁን በኢየሱስ። ለኔ ይሁን በኢየሱስ። ለኔ ይሁን በኢየሱስ። ጭንገፋን ዛሬ ይሰብራል። አሜን በሉ እባካችሁ። ጭንገፋ ይሰበራል በሏት። ትገሙና በሏት። ትገሙና በሏት። ኢየሱስ ደም ጭንገፋን ሰብራል። ጭንገፋ ይሰበር። ከህይወትሽ ላይ ይሰበር። ከስራሽ ላይ ይሰበር። ከወጣትነትሽ ላይ ይሰበር። ከሆነ ሁሉ በኢየሱስ ስም ሰብሬሃለሁ። ለዘላለም ይሰበር። መርገም ይሰበር። መርገም ይሰበር። በሮች ይከፈቱ። በኢየሱስ ስም ይከፈቱ። እግዚአብሔር እንደዚህ ነው የሚያደርገው። አንቺ ለእግዚአብሔር ታማኝ እንዴ ዋቀዩ ከናጫሉ እንጅሩ ኢየሱስ ጌታ ነው። አንዳንድ ጊዜ እኔ ነው ስጸልይ ራሱ ፈራለሁ። ማየውን ነገር መሸከም ይችላሉ ወይ? ኢየሱስ ይዟችሁ ይጠፋል ወይስ ትኖሩበታላችሁ? ከጌታ ጋር የሚያኖራችሁ በረከት ብቻ ያገኛችሁ ወይም ደግሞ መሸከም እስክትችሉ እግዚአብሔር ያቆየዋል። ብዙ ቃላችሁ፣ ኪዳናችሁ፣ ተስፋችሁ እግዚአብሔር የተነገረላችሁን ያቆየው እግዚአብሔር ደረጃ ስላልሆነ ነው። እኔ እናንተ አሁን ያላችሁበትን አስተሳሰብ ያላ ምን እንደምታስቡ ቆይ እቺ ብቻ ትሆንልኝ እንጂ ብላችሁ ይሆናል። ከሆነላችሁ አትመጡ ብዙዎች አላችሁ። እግዚአብሔር አምላክ እናንተ ቢሆንም ባይሆንም እስክትሉ ድረስ ያቆይባችኋል። አሜን ባሉ እነዚህ ድራቅ እና ሚሳቅ እና አብደናጎ ያድነንም ባያድነንም ሲሉ ችግር የለውም በቃ አለው አለ ጌታ። ለሳቱ ቀላል ይሆናል። ስለዚህ ቢሆንም ባይሆንም ማለት እስክትሉ እግዚአብሔር ዝም ይላችኋል። ባይዘው እኔም አንዳንዶቻችሁን አውቃችኋለሁ አይደለም እግዚአብሔር ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ሚስጥርን የሚገልጥ አምላክ ሰውሮብን ሳይሆን ሰውሮልን ነው። አሜን በሉ። ሰውሮብን ሳይሆን በሉ ሰውሮልን ነው በሉ። በጌታ በኢየሱስ ደም እንጭሽን አስለቅቄያለሁ። በረከትሽን አስለቅቄያለሁ። መርገም ይሰበር፣ ነገርሽ ይለቀቅ በኢየሱስ ደም። በላታል እግዚአብሔር አከብርሻለሁ በላት። ቤትሽን እሰራለሁ በላታል። ያስባሻለሁ በላታል። አከብርሻለሁ በላታል። በበረከት መክበር ይሆናል። በኑሮ መክበር ይሆናል። የተጠቋቆሙብሽ ሁሉ አሁን የሚጠቋቆሙት እግዚአብሔር ከእሷ ጋር ነው ለማለት ይሆናል። አምላኳ ከእሷ ጋር ነው ለማለት ይሆናል። አተረፈች ለማለት ይሆናል። እግዚአብሔር ፈረደላት ለማለት ይሆናል። መንገዴ ተቃና በእጆች መራኸኝ በሕይወት ጎዳና ምክር ሰው ያደርጋል ያለበት አንድ አዋጃውን ሰዎች ሰምታችኋል። በር ከፍታለሁ ግን ከእናንተ አይደለም ማለት ጌታ። አሜን ብትሉ ይሻላል። በልበለከሰ ነምበና ኦፊ ገሩ እስንራ ከንካየሚቲ ማሊራ ካራ አራራ ዋቀራ ማሊራ ካሬ ጃለለ ዋቀራ ኡምነ ዲጋ ወልቻቲን ዋቀይ ወከስና ጀቻ ጅራ ሲቲ መሪያቱ አኒሞ መሪሳኒ ዲጌሬ ዋቀይ ዋቀዮን አከስና አንተ አባርሰ ከን አራካሴ መነክራ ጨብሴራ አሜን አሜን አባኪ ጨብሴር። በጣም የሚገርማችሁ ነገር ምን 12 ጡት ያለው ጀበና ተጥዶ ቁጭ ብለው በዙሪያው ጫት እየቀነጠሱ ሲረግሟታ ያለው ምንድነው ስል እግዚአብሔር እንደዚህ አለኝ። እንዴ የሷን ጉዳይ የኛ ነው ብሎ የሚከራከር መንፈስ ነው አለኝ። እግዚአብሔር እንደዚህ አለኝ። ከዚህ ቀን በኋላ አስመልጬ ብቻ ሳይሆን አለኝ ጠላቷን ቀጥቼ የራሴ ያደርጋታለሁ። አሜን 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 ዋቀዮ ደኔ ዲነቴ ገራጋቼራ እያየውን ጀበናው ተሰበረ። እያየውን የሆነች እጅ ጫቱን በተነችው። እያየውን ቋንቋቸው ተገለባበጠ። እያየውን ሰዎቹ ተበታተኑ። እግዚአብሔር እንደዚህ ያለ ምክራቸው፣ ርግማናቸው፣ አዋጃቸው ከዛሬ ቀን ጀምሮ ከዚህ ቤት ላይ ተሰበረ።
እሺ እሺ suuqii banadhee obboleessuun sayyuu kiyya jechuudha. Mormuun sayyuu kiyya namni sadi walitti kaneedha isheen daafuu asii kaasee boorumsa guyyaa sadi kun obboleettiin keekamee jirti. ኢየሱስ ጌታ አሜን። ስልጣን ሰጥቶኛል እባብና ጊንጡን እርገጠው ብሎኛል። ስልጣን ሰጥቶኛል እባብና ጊንጡን እርገጠው ብሎኛል። ስልጣን ሰጥቶኛል እባብና ጊንጡን እርገጠው ብሎኛል። እንደ መብረቅ ከሰማይ ሰይጣን ወድቋል። እኔ ሳይ ባዶውን ነው ራቁቱን አለው ይላል ግን ውሸቱን ራቁቱን ነው ራቁቱን። እግዚአብሔር እንደዚህ አለ፣ ከዚህ በኋላ አይመክሩብሽም፣ ከዚህ በኋላ አይስማሙብሽም። አዳማ ስገባ ይቀጣልኛል በሉ፣ ድገሙ፣ ይቀጣልኛል በሉ። አሁን እዚህ ምድር ላይ የሆነ ዱላ ነው ሊጠቀሙ ይችሉት። የሰማይ ጅራፍ ብዙ ነው። አንድ ሰው አሜን ይበልባል። አንድ ጊዜ አንስቶ በጅራፉ ኩላሊቱን ይልልሻል። ከዛ ጸልይልኝ ያለ ኢየሱስ ጌታ ጅራፉን ያነሳና አንዴ ጮጋራውን ይልልሻል። ከዛ ሆስፒታል ሲሄድ ምንም የለም ይለዋል ከፈለገ። ኢየሱስ ጌታ አየን የለም እኮ ምናምን ነገር ሁላችሁ የእናንተ ነገር ከዛሬ ቀን ጀምሮ ከጠላት እጅ ሳይሆን የእናንተ ጉዳይ ተቀይሮ የጠላታችሁ ፈውስ የእናንተ እጅ ላይ ይገባ። የጠላታችሁ መፍትሄ የእናንተ እጅ ላይ ይገባ። እግዚአብሔር አሳልፎ ይሰጣችኋል። ዲፈም ሲጋፈቱ አራካሴ ሲረቲን ወጀኑ በቂ አዝደምቶ ኤሳ ኑፉኒ ዴሚ ዋቀዮንኬ ዋቀ ጀባዳ እናት አማይ ጉላ ዴማ ጅርቱ ዋቀ ስሪዳ ጀዳኒ ረጋሲ ባውም ነዲጋ ወልቻት